ቤተክርስቲያን ስደት ላይ ናት ያለችው። መጽሐፍ ቅዱስ ጠቅልለን በፕላስቲክ ጠቅልለን በማቀዝቀዣ ላስቲክ ውስጥ ነው የምናረገው። ኤኒ ታይም መጥተው መጽሐፍ ቅዱስ ከቤታችን ስለሚወስዱብን ማለት ነው። ዳዊት በእሽታ መንፈስ ደግፈኝ ይላል። እስቲ በእሽታ መንፈስ ደግፈን እንበለው። አንድ ጊዜ የምንኖረው ባለቤቴ ወታደር ነበር፣ የአየር ኃይል ወታደር ነበርና ደብረ ዘይት ነው የምንኖረው የነበረውና እግዚአብሔር ድንገት ተናገረን። ልክ ደርግ እንደመጣ ነውና እግዚአብሔር ተናገረን። በዚህ ቦታ ያለን ጊዜ እንዳለቀ አለኝ ባለቤቴና ጸለይ። ከዛ እግዚአብሔር ይህንን ቃል ተናገረን። በዚህ ዘመን መላሳችሁን ከክፋት፣ አንደበታችሁን ከንፈሮቻችሁን ከክፋት፣ መላሳችሁን ከክፉ ጠብቁ የሚል ነገር ተናገረን። የዛሬ እንግዲህ 45 ዓመት ነን ያለን እና እግዚአብሔር በጣም በሚያስደንቅ መንገድ ከጥቂት ወራት በኋላ ወደ አዲስ አበባ ተዛውረን መጣን። ወደ አዲስ አበባ ተዛውረን መጣንና ልክ የገባ ነው። ድሮ መሰረተ ክርስቶስ ያን የነበራችሁ ሰዎች ታውቃላችሁ። መሰረተ ክርስቶስ ኦሎምፒያ ጋ ነው የገባ ነው፣ ቤታችን የገባ ነው። እኛ በገባን በሁለተኛው ሳምንት መሰረተ ክርስቶስ ቤተክርስቲያን ተዘጋና ህዝቡ በሙሉ እያለቀሰ ወደኛ ቤት ገባ ማለት ነው። ማልቀስ መጸለይ እዛ ቤት ጀመርን ማለት ነው። እግዚአብሔር ይመስገን ማለት በጣም ከባድ ጥያቄ የሚሆንበት ዘመን ነው። ቤተክርስቲያን ስደት ላይ ናት ያለችው። መጽሐፍ ቅዱስ ጠቅልለን በፕላስቲክ ጠቅልለን በማቀዝቀዣ ላስቲክ ውስጥ ነው የምናረገው። ኤኒ ታይም መጥተው መጽሐፍ ቅዱስ ከቤታችን ስለሚወስዱብን ማለት ነው። ልንታሰር እንችላለን ብለን ስለምናስብ በቀሚሳችን ውስጥ ሁሉ ጥቅስ ጽፈን የምናድርበት ነው። በእንዲህ አይነት ሁኔታ ውስጥ ነው። በእኛ ቤት ግን የነበረው ነገር የሚገርም ነበረ። ዴይ ዋን ከዛች ከ2 ሳምንት በኋላ እዛኛ ቤት ውስጥ ሌላ ቤተክርስቲያን ተከፈተ። ክብር ለእግዚአብሔር። ሰፈራችን በጣም የትልልቅ የጦር መኮንኖች ሰፈር ነው፣ የሚኒስቴሮች ሰፈር ነው በጣም እና የኛ ቤት ትንሿ በቤት ያለችው ባቄላና ጳርስቅላ ቤት በነበረችው ቤተክርስቲያን እኛ ቤት ተከፈተች። ስለዚህ መመስከር ጀመርን በሰፈራችን እና በጣም የሚገርመው ትልልቆቹ ሚስቶች ጋር መሄድ ጀመርን እና ሚስቶቻቸው መጡ ማለት ነው። ከዛ በኋላ ይመጣል ይድናል። ስራ ላይ ነን። ሰላይ በዙሪያችን ተቀምጧል። በኋላ ነው የምንሰማው። እዚህ በጣም ምስክሮች አሉ አብረውን የነበሩ። ክብር ለእግዚአብሔር ይሁን። የሚገርም ነገር እግዚአብሔር አመጣ ማለት ነው። ስደት ላይ ነን፣ እኛ ቤት ደስታ ነው። ሰዎች ይድናሉ። የማይረሳኝ ከሰኞ እስከ ዓርብ 5 ቀን ፕሮግራም አለ። በ5 ቀን ውስጥ ወገኖቼ አንድ ሳምንት ማረሳው ዴሬ ላይ ካነበብኩት 70 ሰው ድኗል። ባለቤቴ ደህንነት ያስተምራል። እኔ ዲሳይፕልሽፕ አስተምራለሁ። ጥምቀት ይጠመቃል። ወንድሜ ጸጋይና አልማዝ እዚህ አሉ። እነሱ ቤት እናስጠምቃለን። ስራ ላይ ነን ያለ መታከት። ሃሌሉያ። የ17 ዓመት የስደት ዘመን ስራ ላይ ነበር። በጣም አስታውሳለሁ። የ6 ዓመት ልጄ አንድ ቀን ከስራ ስመጣ ፕሮግራም አልተካፈልኩም። ቤት ውስጥ ከስራ ነው የምመጣውና 6 ዓመት ነው። ማሚዬ ያለኝ ወይ ደስ ይበልሽ ጌታን ብዙ ሰው ተቀብሏል አለኝ። ይሄ ልጅ የጌታን ሰው ሲድን የሚያስደስተኝ መሆኑን ያውቃል አልኩት። አቀፍኩትና ይሄ ደስታ አንተ ውስጥ ይግባ አልኩት። ወገኖቼ ጆይ ደስታ፣ ሌላ ወሬ የለንም። ዛሬም አንዳነ በራችንን አንኳኩተው ሌሊት ይመጣሉ። 3 ይመጣሉ፣ ቤታችን ይመጣሉ። ታሞ ነው እንጸልያለን፣ አጋንንት ይወጣል፣ ይሄዳሉ። ደግሞ አያስቸግርም። አጋንንቱም ቶሎ ነው አስወጥተን ተመልሰን እንተኛለን። በእግዚአብሔር ፊት ነው የምላችሁ። የሚያስደንቅ የእግዚአብሔር ህልውና ከኛ ጋር ነበር። ሊያይ የሚወድ ቢኖር የእግዚአብሔር አይኖች በጻድቃን ላይ ናቸው። ክፉ መልካም ዘመንን ሊያይ የሚወድ ምርጫ ነው። ምርጫችን ነበረ ይሉና እንደው ሲወጡ ሰው እንደው 2 1 ሆኖ እኛ እሱን ከማድረግ ከአቅማችን በላይ ሆነ። ስለዚህ ሰው ራሱ እስኬጁል ያወጣ ነበር። የማይረሳኝ አንድ ሌባ ዳነ ማለት ነው። የታወቀ ፒያሳ የሚታወቅ ሌባ ነው። አንዲት ይዛው መጣሽ ማለት ነው። መጣነ እኔ ታወቅኩ ሌባ ነኝ አለ በቃ። እና ጌታን ተቀበለ፣ ተለወጠ። ምን ስራ መስራት ትችላለህ? ሊስትሮ ጠርጋለሁ አለ። እዛው የሊስትሮ ዕቃ ገዛንለት። ይመጣል በየቀኑ እዛሽ ጋር ይሆናል። ሀብታም ሆነ ማለት ነው። እዛ የሚገባውን ሰው እግር መጥረግ ጫማ መጥረግ ጀመረ ማለት ነው።
ምን አለኝ አንድ ቀን እሱ ያለው ለምንድነው እዚህ ጋር ድንኳን ማንተክለዋል? ቤት ውስጥ እግዚአብሔር ከከለለን አለኝ በድንኳን አይከልለንም አለኝ። ይሄ ሰው የእምነቱ አለፈኝ አልኩኝ። በእግዚአብሔር ፊት ነው የምላችሁ የክፉ ዘመን ነው፣ በጣም ከባድ የስደት ዘመን ነው። ለእኛ ግን መልካም ዘመን ነበር። ምርጫ ነው። የሚገርመኝ መኝታ ቤት ስንጸልይ መስኮቴን ከፍታለሁኝ ድምፅ እንዳይወጣ ብዙ እንዳይል ነው። ለካ ከቤታችን ቀጥሎ ያለው ዋናው ከደህንነት እኛን እንዲሰልሉ የገቡ ሰዎች ናቸው። እና አንድ ቀን ሴትዮዋ ልጆች ትምህርት ቤት አድርሰን ስንመጣ አገኘችኝ ባለቤቱ እና እጄን ጎትታኝ አንድ ነገር ላሳይሽ አለች እና ወሰደችኝ። ግቢዋ ቆመችና ይሄም ታያዋለሽ ስላ ልክ እንዲዞር ብዬሳ ገብቻ አላውቅም። የኔ ቤት መስኮት ነው የሚታየው ማለት ነው። ይኸውልሽ እቺን ወንበር ታያታለሽ፣ እዚህ ጋር ሆኜ የምትጸልይውን ሁሉ እሰማሻለሁ አለች እና አሳልኳት። እዚህ ጋር ሆኜ ነው ጌታን የተቀበልኩት አለች። ሃሌሉያ! በጎ ዘመን አለው። የትኛውም መራራ ዘመን በጎ ዘመን ማየት እንችላለን። በጎ ነገር ማየት እንችላለን። እግዚአብሔር ይህንን ነው የሚለን። ከክፉ ራቅ፣ ሰላምን ተከታተላት። ሰላምን፣ መልካምን ነገር ተከታተላት። የትኛውም ዘመን ለእኛ ምቹ አይደለም፣ በየትኛውም ዘመን። ከዛ በኋላ ደግሞ ያኛው ዘመን ሲያልቅ ደግሞ ኢህአዴግ መጣ ማለት ነው። ኢህአዴግ ስንት ሰው በቤታችን ውስጥ እንዳለፈ ልነግራችሁ አልችልም። አንድ ወንድም ምን አለን፣ የአጥቢያ ቤተክርስቲያን የሙሉ ወንጌል ሩዋንዳ ሙሉ ወንጌል ሲቋቋም እኔ እኮ ስቆም አለ ልክ እናንተ ቤት ምቆም ነው ይመስለኛል። የኛ ቤት ቤተክርስቲያን ሲትከፈት ወደዛ ወደ ቤተክርስቲያን ገባን ማለት ነው። ክብር ለእግዚአብሔር ይሁን። ኢህአዴግ መጣ። ኢህአዴግ ከመጣ በኋላ ባሌ ወታደር ነው፣ ታሰረ ማለት ነው። ልጆች ጠየቁኝ፣ ለምን እንጠይቀው፣ የወሰደውን እንጠይቀው፣ ተንበረከክን ስንጸልይ እግዚአብሔር ለስራው ወስጄዋለሁ አለ። በቃ በጣም በሚገርም ጾም ጸሎት ላይ ሆነን መሬት ተኝተን እየጸለየ በማለዳ አንድ ወንድም ደወለ። የቤተክርስቲያን ሽማግሌ ነው። ቃቆ እየጸለያችሁ ነው? አሁን ጌታ እኮ ጋሽ ክፍሌን የወሰድኩት ለስራዬ ነው አለኝ አለ። አሜን። እና ቆይ ጠራው፣ ልጆቼን አሰማኝ። አለቀ። ተነሳን፣ ከመሬት ተነሳን። አሁን ስራ ላይ ነን፣ እስር ቤት የለም። ክብር ለእግዚአብሔር ይሁን። ስለዚህ ሄድኩኝ። የታሰሩ ጦላ የሚባል ቦታ ነው፣ ሩቅ ቦታ ነው። ሄድኩኝ፣ አየኋቸው። 20,000 ሰው ታስሯል። ኦሬዲ ምን አለኝ፣ እኛው ተመራጠናል፣ ኮሚቴ መርጠናል፣ ፕሮግራም ለመመስከር ምን ስትመለሽ፣ ሁለተኛ ስትመለሽ አለኝ አዲስ ኪዳን ይዘሽ ነው ያለኝ። ታሪኩን አላበዛም። 20,000 አዲስ ኪዳን አስገባሁ። ክብር ለእግዚአብሔር ይሁን። 20,000 አዲስ ኪዳን አስገባሁ። ባለቤቴ ከሰኞ እስከ ዓርብ 150 ሰው ጠዋት፣ 150 ሰው ከሰዓት በኋላ ደህንነት ያስተምራል። ስለዚህ እችኛዋ ቤታችን ወዴት ሄደች? ወደ ጦላ ሄደች ማለት ነው። ሃሌሉያ። አንድ ቀን እየተፈተሽን ነው የምንገባው። ስንገባ በራፍ ላይ ቆመን በጣም ኢህአዴጎቹን አሳዘንኳቸው። ትንንሽ ልጆች ናቸው። ጌታ ሆይ እነዚህ ልጆች አሳዘኑኝ አልኩት። ንገሪያቸው። ከዛ መጣና ሲፈትሸን ጠየቀኝ። ምንድን ያዝሽው አለኝ። ይኸው አልኩኝ። አሳየሁት። ስም ማን ነው አልኩት። እስጢፋኖስ አለኝ። መጽሐፍ ቅዱስ ነው ጣርኩኝና አዲስ ኪዳን አነበብኩለት እስጢፋኖስን ታሪክ። አንተ እግዚአብሔር አንተ እንደ እስጢፋኖስ ማድረግ አይችልም አለ። ዲያላየኝና እኔ እንጃ ይችላል እኔ አላውቅም አለኝ። ይችላል አሁን ልጸልይልህ አልኩት ማለት ነው። እሺ አለኝ። ቆሞ ጌታን ተቀበለ። አዲስ ኪዳን ሰጠሁት። እዛ ያሉት ኢህአዴጎች በሙሉ ለኛም ሁሉ ከዛ ስም አወጡልኝ። ክብር ለእግዚአብሔር ይሁን። እኔ ዓርብ ሄጄ እሁድ ነው የምመለሰው። 2 ቀን አድራለሁ ጦላይ ማለት ነው። ስንሄድ ማደሪያ ቦታ ይሰጡናል በደንብ ከቤተሰቦቻችን ጋር። ስለዚህ ቅዳሜና እሁድ ካውንስሊንግ አለብን ማለት ነው። የቦሌዋ ቤታችን ጦላይ ሃሌሉያ ቅርንጫፍ አላት። እግዚአብሔር የሚያሰማራንን ጊዜ ታዲያ አልኩት ባለቤቴ፣ ማን ነው ታዲያ አቬሌብል አሁን ካንተ ሌላ እዚህ ሊሆን የሚችለው? እግዚአብሔር ትክክል ነው፣ አይሳሳትም። በየሳምንት በሄድኩ ቁጥር 200 300 400 አዲስ ኪዳን እያዝኩ ነው የሚሄደው እና ስም አወጡልኝ ማለት ነው። ኢህአዴጎቹ አንዱ ስመለስ ሰዓት የተበላሸ ይለኛል፣ ሆዴን አመመኝ ይለኛል፣ መድኃኒት አምፒሲሊን ይዤ እሄዳለሁ፣ ምን እሰጣለሁ። ቤተኛ ሆነን ማለት ነው። እና
ሰላማዊት ይሉኛል። ስሜን ያውቃሉ ግን ሰላማዊት ይሉኛል። ስለዚህ ጦላ የሚያቀኝ ሰው ሁሉ ሰላም መሆኔ ነው የሚያውቁት። አንድም ሰው ትክክለኛ ስሜን አያውቅም። እነሱ ያወጡት ስም ነው። በጣም ፍቅር ሆንን። እኔ ከሃዲጎቹ ጋር፣ ባለቤቴ ከእስረኛው ጋር። ሃሌሉያ። ዲፓርትመንታችን ተለያየ። ቀላል ነው? ቀላል አይደለም። አብረውኝ ይዣቸው የሚሄደዋለሁ ባሎቻቸውን የሚጠይቁ ወገኖች። ግን አንቺ ጤነኛ ነሽ? ባልሽን ካሰረ ሰው ጋር እንዲሆነሽ። ባል እኮ አልታሰረም እላቸዋለሁ። የኔ ባል አልታሰረም። የኔ ባል ሂዝ ኦን ሚሽን፣ ስራ ላይ ነው ያለው። በጎ ዘመን ማለት ይሄ ነው ወገኖቼ። በጎ ዘመን ማለት ክብር ለእግዚአብሔር ይሁን። የትኛው ዘመን ላይ ነው? የትኛው ዘመን ነው ወገኖቼ? ሰላምን ተከታተላል። ዶንት ዱ ያለን ምላስህን ከልክል። ለካ ሰው ስራ ሲፈታ ነው የሚያወራው። ክፉም መልካምም ያልሆነ ሰው ነገር ካፉ የሚወጣው ስራ ሲፈታ ነው። እስቲ ስራ አልፈታም በሉኝ። ሃሌሉያ። ስራ አትፍቱ። በእግዚአብሔር ቤት ውስጥ ስራ መፍታት አደገኛ ነገር ነው። ለክፉ አእምሮ መሰጠት ነው። እኔ ምን ልስራ አትበሉ። እግዚአብሔር ስራ አለው። ማንም ትርፍ አንጀት የለም እግዚአብሔር ቤት ውስጥ። ሁሉ እኛን ትርፍ አንጀት ሲኖር ይወጣል አይደል? ሌላ ሁሉ እኮ ፋንክሽን ያደርጋል ወገኖቼ። እግዚአብሔር በየትኛውም ዘመን የትኛውም ሀገር እንሆን በጎ ዘመን አለው። በጎ ዘመን ማየት የአመለካከት ለውጥ ነው። ያስተሳሰብ ለውጥ ነው። ምርጫ ነው። የምናየውን ምርጫ ነው ወገኖች። እነዛ በዛን ጊዜ የዳኑት የኢህአዴግ ሰዎች ቢሮዬም ቤቴም ክፍት ነው ለነሱ። ኤኒ ታይም ይመጣሉ። የማይረሳኝ አንደኛው ልወጣ ስል ከግቢ በመኪና እየወጣን ከጦላይ ግቢ ላናግርሽ አለኝ። አናግረኝ አልኩት። እኔ መማር ነው የምፈልገው፣ ውትድርና በቃኝ። ስለዚህ ምን ትኛለሽ አለኝ። አሁን ጸልይልሃለሁ። በቃ አሁን ጸልይልሃለሁ። ጸለይን፣ አብረን ጸለይን። እንዲሽ ቅጠል ስር ገባ ብለን ጸለይን። ዶክመንቱን ሰጠኝ። መጣው አፕሊኬሽን ጻፍላ አዲስ አበባ ዩኒቨርሲቲ። በጣም ኬፓብል የሆነ ልጅ ነው። መግቢያው ጊዜ ነው፣ ክረምት ነው፣ መስከረም ትምህርት ቤት ሊከፈት ነው። መጣ፣ ሰኞ ዕለት መጣ። ሄደን ይዘነው ሄድን አዲስ አበባ ዩኒቨርሲቲ። ተቀበሉት። ክብር ለእግዚአብሔር ይሁን። ተምሮ ጨረሰና ትግራይ ለአገልግሎት ሲሄድ አገኘሁት። ስፈልገው አገኘሁት። የአንድ ትልቅ መስሪያ ቤት ኃላፊ ሆኗል። ክብር ለእግዚአብሔር ይሁን። አስተናገደን። ጌታ የተባረከው። ያመልካል ከቅዱሳን ጋር። ክብር ለእግዚአብሔር ይሁን። ወገኖቼ በጎ ዘመን አለ። አዎ በጎ ዘመን አለ። የምንጣላቸው በጎ ዘመን ምርጫችን ሲሆን የምንጣላቸው ሰዎች የሉንም። በየትኛውም ዘመን እኛ አንድ ጠላት አለን፣ እርሱም ዲያብሎስ ነው፣ ከማንም ጋራ። ስለዚህ በመንገዳችን ሁሉ የእግዚአብሔር መንግስት ትሰራለች፣ ትበራለች። ክብር ለእግዚአብሔር። የምድር ብርሃን ሆነን የዓለም ብርሃን ሆነን እናልፋለን። ጌታ የተባረከው። ስለዚህ አታርጉ የሚለን ምንድን ነው? ከክፉ ከባድ ቻሌንጂንግ ዘመን ላይ ነን ያለነው ወገኖች። በጣም አሁን እንሄዳለን እንመላለሳለን ሀገራችን። በጣም ሌላ ደግሞ መልእክት ሰጥቶናል ለትውልዱ። እንወጣለን እንገባለን። አንዳንድ ጊዜ ግን እናንተ ጤነኞች ናችሁ ይሉናል። በጣም ጤነኛ፣ በጣም ምንም ችግር የሌለብን። እንዴት ነው እንዲህ የምታስቡ? እንደዚህ ነው የምናስበው። ምርጫ ነው። መልካምን ዘመን ለማየት የሚፈልግ ምርጫ ነው። ዶንት ዱ የምናደርገው ማናደርገው ለይተን እንወቅ። ምን ለምን በጎ ዘመን ለማየት በጎ ዘመን ለማየት ምንድን ነው ማድረግ ያለብን? መንቃት። እንደዚህ ይላል አንደኛ ጴጥሮስ 5:8 በመጠን ኑሩ፣ ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ንቁ። ጀስት ቢ አዌር። የማስበው ሀሳብ ይህ ሀሳብ ለበጎ የበጎ ነው፣ ያንተ ነው። ጴጥሮስን ያለውን ታስታውሳላችሁ አይደል? ጌታ ኢየሱስ ዞር አለና አይሆንብህ አለው። ወደ መስቀል ይሄዳል። አንተ ሰይጣን ዞር በላለው። የሰውን እንጂ እግዚአብሔርን ሀሳብ አታውቅም አለው። የሰው ወይስ እግዚአብሔር? የጠላት ወይስ እግዚአብሔር ሀሳብ? ወደ ሀሳባችን የሚመጣው
እሱን ነው ንቁ የሚለው። ለምን ይዞራል ሐሳባችንን የሚወስደው? እስቲ እነቃለሁ በሉ፣ እነቃለሁ በሉ። ምርጫችን ነው በጎ ዘመን ማየት ወገኖች።